ከጀርባዬ 100 ክቦች አሉ። በውስጡም 100 ሰዎችን ይዘዋል። ምንም ያህል ቢቆይ ግድ የለኝም። ሳምንት፣ ወራት እንዲሁም ዓመት ብቻ ከክቡ ለመውጣት የመጨረሻው ሰው $500,000 አሸናፊ ይሆናል። ህጎቹ ቀላል ናቸው። ምንም ያህል ይሁን ከክቡ ካለፋችሁ ከጨዋታ ወጣችኋል። ውድድሩ ተጀምሯል። መልካም እድል። ይሄ እኮ $500,000 ማለት ነው። ከኔ የሚጠበቀው መቆየት ብቻ ነው። ካሁን በኋላ ይሄ ቦታ ቤቴ ነው። ምንም ያህል ብትፈልጉ እንኳን ከዚህ ቦታ ልታስወጡኝ አትችሉም። $500,000 ይሄ ብርማ ለኔ ነው። እዚህ ለመምጣት የ27 ሰዓት በረራ ነበረኝ። ብታምኑም ባታምኑም ይሄ ውድድር ከምታስቡት በላይ ከባድ ነው። ምክንያቱም ከ30 ደቂቃ በኋላ ይሄ ይፈጠራል። የመጀመሪያ ተባራሪ አለን። ስክሪኑ ላይ ተመልከቱ። ቲጄ ቀዩን ክብ መስመር ነክተሃል። ስለዚህ የመጀመሪያ ተባራሪ ነህ። እኔ ያው የመጀመሪያው ተባራሪ አልሆንኩም፣ ግን ሁለተኛው ተባራሪ መሆን አይቀርም። እሺ፣ አሁን 2 የወጡ ሰዎች አሉን። ይሄ ቦታ የዛኔ ከነበረ የእንጨት ቤት የበለጠ አይሰፋም? በጣም ልክ ብለሃል። እኔና ግሪዝ የነበርንበት ቤት ከዚች በጣም ታንሳ ነበር። ከሁሉም ተወዳዳሪዎች ጀርባ ላይ ከዚህ በፊት ያሸነፉትና ያጡትን ብር ጽፌያለሁ። ሁሉም ተወዳዳሪዎች ከዚህ በፊት ተወዳድረዋል በሌሎች ውድድሮች ላይ። ስለዚህ ይሄ ሰው አሁን ከዚህ በፊት 200,000 አጥቷል፣ ከዛ 250,000 አጥቷል፣ 1 ሚሊዮን አጥቷል፣ እንዲሁም 2.5 ሚሊዮን የሚያወጣ የግል ጀት አጥቷል። ከጂሚ ጋር መጫወቱ በጣም ነው ደስ የሚለኝ። ሁሉንም ውድቀቶችን ያስታውሰኛል። ቀጣዩ መባረር ደግሞ የሆነው ምንም ባልተጠበቀ ሁኔታ ነበር። እናም አሁን ሁሉም ተወዳዳሪዎች በዛች ክቧ ውስጥ እየተኙ ነው ከጂዮ በስተቀር። እናም የሆነ እቅድ ያለው ይመስላል። ይሄን ጌም ከዚህ በፊት ተጫውቼዋለሁ። ሁሉም ሰዎች ከእንቅልፋቸው መቀስቀስ ነው ያሰበው። እናም የተሳካለት ይመስላል። ከዚህ ቦታ ሄጃለሁ። በቃ ይቅናችሁ ሰዎች። ይሄ ለትልልቅ ሰው የሚሆን ጨዋታ አይደለም። ይሄ የልጆቹ ነው። ሄጃለሁ በቃ። እናም እነሱ ብቻ አይደለም አቋርጦ የወጡት። ምክንያቱም በተኙበት ሰዓት 7 ሰዎች በአጋጣሚ መስመሩን ነክተዋል። ልክ ስነሳ እግሬ ይህን ቀይ መስመር ነክቶት ነበር። ከመጀመሪያው ምሽት በኋላ 14 ተጫዋቾች ከ$500,000 ውድድር ወጥተዋል። እናም ሌሎችም የሚወጡ ይሆናል። ጠባቂዎች ብሎኮቹን አምጧቸው። ምክንያቱም ሁላችሁም ከዚህ በፊት ልምድ ያላችሁ ተጫዋቾች ስለሆናችሁ ከባድ ከሆኑት ጌሞች ውስጥ አንዱን አምጥቼላችኋለሁ። በባለፈው ጊዜ በዚህ ጌም ነበር የተሸነፍኩት እና ድጋሚ በዚህ መውጣት አልፈልግም። ሁላችሁም እንድታደርጉ የምፈልገው ነገር በቀዩ ብሎክ ተጠቅማችሁ ግጥምጥሞሹን እንድትሰሩት ነው። እናም በትክክል እንደሚቆም እርግጠኛ ሁኑ። ይህንን ጌም ከዚህ በፊት አይቼዋለሁ። እናም በጣም ከባድ ይመስላል። እንዴት አድርጌ እንደምሰራው እንጃ። በባለፈው የጫካ ቪዲዮ ላይ ሁለታችሁ በተቃራኒ ነበራችሁ እና አሁን ደግሞ አብራችሁ እየሰራችሁ ነው። እና እዚህ ጋር ዘልዬ መሞከር እችላለሁ? አረ ሂድልኝ ከዚህ ጋር። አሁን ሁላችሁም ስለሰራችሁት ህንጻ ምን ታስባላችሁ? አሁኑኑ ሰዓቱን አስጀምሩት። ከአሁኑ ሰዓት ጀምሮ የሰራችሁት ቅርጽ በ24 ሰዓት ውስጥ የሚወድቅ ከሆነ ትባረራላችሁ ማለት ነው። እናም ነገሮችን ይበልጥ አሪፍ ለማድረግ ጋርዶች ኳሶቹን ይዛችሁ ነው። ልክ ሰዓቱ ቆጥሮ 0 ላይ ሲደርስ ያንን ኳስ በመጠቀም የፈለጋችሁትን ሰው ግጥምጥሞች ማፍረስ ትችላላችሁ። እናም ካፈረሳችሁት ያ ሰው ተባራሪ ይሆናል ማለት ነው። የተወሰኑ ጓደኞችን ማፍራታችሁን እንዳትረሱ። ምክንያቱም ሁሉም ሰዎች ወደ እናንተ ኳሱን እንዲወረውሩ አትፈልጉም አይደል? ከጎረቤቴ ጋር ጥሩ ግንኙነት ለመፍጠር እየሞከርኩ ነው። የሆነ ሰው ወደ እኔ ግጥምጥሞሽ ወርሮ ልባረር እችላለሁ። በጣም ደክሜያለሁ እና መተኛትን እፈልጋለሁ፣ ግን እንዴት እንደምተኛ አላውቅም። አብዛኞቹ ተኝተዋል፣ ነገር ግን የተወሰኑት አልተኙም። አሁንም ቢሆን ግጥምጥሞሻቸውን በመጠበቅ ላይ ናቸው። በዚህ መሃልም የተወሰኑ መስመሩን የነኩ ነበሩ። ነገር ግን አብዛኞቹ ወዴት መወርወር እንዳለባቸውና ከማን ጋር መስማማት እንዳለባቸው እየተነጋገሩ ነው። ላለፉት 24 ሰዓት ያህል የእናንተን
ግጥምጥሞች ሲጠብቁ ነበረ። አሁን ግን 1 ደቂቃ ይቀራል። የተፎካካሪያችሁን ግጥምጥሞች ለማፍረስ ተዘጋጁ። 3 2 1 በሉ። እና አሁን አቁሙ፣ ሰዓቱ አልቋል። እስካሁንም ግጥምጥሞቻችሁ ካለ በውድድር ውስጥ ናችሁ። እንዴት እንደተረፍኩ እንጃ፣ አላመንኩም እስካሁን። በጣም የሚያስገርመው መባረር ግን ሁጎ ራያንን ያባረረበት መንገድ ነው። ልክ የእሷን አፍርሶ ወደ ራሱ ሲመለስ በራሱ እጅ ነው የራሱንም ያፈረሰው። እናም ሌሎች የቀራችሁት በሙሉ ግጥምጥሞሹን አፍርሱት። እዚህ መቆየታችሁን አረጋግጣችኋል። ማታ አሪፍ እንቅልፍን የተኛሁት። አጠገቤ እንዳላፈርሰው የምፈራው ግጥምጥሞሽ አልነበረም። እናም ቅድም ጄሚ ዛሬ ብዙ ሰው እናባራለን ብሏል። እስኪ የምናየው ይሆናል። ምንም አይነት ውድድር ቢመጣ አሁን ለማሸነፍ ዝግጁ ነኝ። ሁላችሁም አዳምጡኝ። አንድ የምናገረው ነገር አለ። ይህንን ሳደርግ አዝናለሁ። ነገር ግን ከእናንተ ውስጥ ግማሻችሁ ወደ ቤት መሄድ አለባችሁ። 50%ታችሁ ትሄዳላችሁ ብሏል። በጣም ነው እየፈራሁ ያለሁት። አሁን በጣም ያሳስባል። ምናልባትም ወደ ቤት ልሄድ እችላለሁ። ክፍሉን በመሃል ለመሃል እያሰመሩት ነው ይመስለኛል። ክፍሉን 4 ቦታ ሊከፋፍሉት ነው። አሁን ግሩፑን ለ4 ከፍለነዋል። እናም አሁን የድንቹን ጨዋታ ልንጫወት ነው። አሁን 1 ሰዓት የሚቆጥር መቁጠሪያ አስጀምራለሁ፣ ግን እናንተ ማየት አትችሉም እሱ። እናም ያ 1 ሰዓቱ ሲያልፍ እነዚህ ኳሶች ያሉበት 2 ቡድን ይባረራል። የተለያዩ መንገዶችን ልትጠቀሙ ትችላላችሁ። ነገር ግን ሰዓቱ 0:00 ሲል ኳሱ እናንተ ክልል ውስጥ መኖር የለበትም። እናም በቡድን መስራት አለባችሁ። አሁን ቁጭ ብሎ 1 ሰዓት ያህል መቁጠር ያን ያህል አስተማማኝ ነገር አይደለም። በጣም ተደናግጠናል። አሁን ምን እንደምንሰራ እኔ እንጃ። እናም ይህንን ካሽከረከርን በኋላ ኳሱ የሚጀምርበትን 2 ክፍሎች እንለያለን። ስለዚህ ብርቱካናማና አረንጓዴ ቡድን ላይ ኳሱ ይጀምራል። 3 2 1 ጀምር። የ60 ደቂቃው ቆይታ ጀምሯል። ለምን ያህል ጊዜ ልትይዘው ነው ያሰብከው? እስከ መጨረሻዋ ሰከንድ ድረስ ይዛታለሁ። ምናልባት ግን ሰዓቱ ቢያልፍብህና ቡድናችሁ ቢወጣስ? አይ የተለያዩ ሰዎች አሉ ከቡድናችን ውስጥ ሰዓት እየቆጠሩ ያሉት። ስለዚህ የእነሱን ሰዓት አይቼ ነው የምወስነው። 6 7 8 9 10 11 12 13 1 ሰከንድ ያህል ከተሳሳታችሁ ኳሱ እናንተ ጋር በመቆየቱ ምክንያት ትባረራላችሁ። ብርቱካናማው ቡድን 9 ደቂቃ ከ20 ሰከንድ እንደቆዩ እያሰባሉ። ነገር ግን አረንጓዴዎቹ ደግሞ 10 ደቂቃ ከ15 ሰከንድ እያሉ ነው። እናም በመሃላቸው የ1 ደቂቃ ልዩነት አለ። የትኛው ልክ እንደሚሆን እንጃ። ይህ የሰዓት ጉዳይ ነው። እናም አሁን ትክክለኛው ሰዓት ስንት እንደሆነ ማንም የሚያውቅ የለም። አሁን ሁሉም ጸጥ ብሏል። ሁሉም እየቆጠረ ነው በራሱ። ሌሎቹ ደግሞ እነሱን ለማሳሳት እየሞከሩ ይገኛሉ። 52 53 54 200 242 947 930 ተሳስተናል። በቃ ወሮሮ ወሮሮታል። ወሮሮ ይገርማል። ሳያስበው ከቀዩ መስመር ወጥቷል። ልክ 0 ሲል የትኛው ቦታ እንደሚኖር እንጃ። እስኪ እናያለን። ወሮሮ አስወጣው። ከዚህ አስወጣው። እኛ ዞን ላይ ምንም እንዳይቀመጥ አስወጣው። They're both over here. Let's go! Tried to
keep track. I don't think anybody really in here had a proper count with how much. ማብራቱ ቀይ ሲበራ ሁለቱም ኳሶች የቢጫው ቡድን ላይ ነበሩ። አዝናለሁ፣ እናንተ ተባራችኋል። ስለዚህ የቀራችሁት 3 ቡድኖች የምንቀጥል ይሆናል። እናም በአሁኑ ደግሞ በ10 ደቂቃ አድርገነዋል። ጨዋታው ይቀጥላል። እናም አንድ ኳስ ብቻ ነው የሚኖረው በአረንጓዴ በብርቱካናማና በፒንክ መሃል። ወደ ውድድሩ ከመሄዳችን በፊት ግን እዚህ ጋር ስማችሁ የተዘረዘረ 6ታችሁ ቀዩ መስመር ነክታችኋል በጨዋታው መሃል። ስለዚህ ከውድድሩ ትወጣላችሁ። እናም የመጀመሪያው ኳሱ የሚይዘው ብርቱካናማዎች ናቸው። 3 2 1 ጀምሩ። 10 ደቂቃው ጀምሯል። እናም 0 ሲል ኳሱን የያዘው ቡድን የሚባረር ይሆናል። ስንት ሰዓት ላይ ደርሰሻል? እኔ 9 እንደሆነ ነው ማስበው፣ ግን እነሱ ደግሞ 7 እያሉ ነው። ስለዚህ የትኛውን ነው የምታምኑት እናንተ? ቆይ ያዘው። ከመስመሩ ወጥቷል። ወሩሩት። በፈጣሪ ወሩራ ቶሎ በል አስወጣው። ፒንክ ቡድን ተባራችኋል። ቀዩ ሲበራ እናንተ ጋር ነበር ኳሱ። መልካም ጊዜ ይሁንላችሁ። ቀጣይ ላይ ሌላ ጨዋታ ይዤ እመጣለሁ። ቀን 5 ላይ ደርሰናል። ጥሩ ኢነርጂ ላይ ነው ያለሁት። ሁሉም ሰው የተወሰነ ኮንፊደንስ እየተሰማው ይመስላል። አሁን ሁላችንም እያሰብን ያለነው ስለ $500,000 ማሸነፍ ነው። እኔውን ማሸነፈው ወይስ ደግሞ ሌላ ሰው? ቀጣዩን ጨዋታ ከመጫወታችን በፊት ወደ ስክሪኑ ተመልከቱ። እናም ከናንተ ውስጥ አንድ ሰው ቀዩን መስመር ነክቶ ነበር። እዚች ክብ ውስጥ 5 ቀናት ያህል አሳልፈሃል፣ ግን ምንም ሳትይዝ ልትወጣ ነው። በእርግጥ እንደዚህ ይወጣለው ብዬ አላሰብኩም ነበር። ነገር ግን ያው ትክክለኛው ሰው ይህን ብር ያሸንፋል ብዬ አስባለሁ። እሺ፣ ለቀጣዩ ጨዋታ ደግሞ 2-2 ትሆናላችሁ፣ ግን በእናንተ ፍቃድ አይደለም። የመጀመሪያው ቡድን የሚሆኑት አስማና አሬላ። ጋርዶች ወደዚህ አምጡት። እናም እነዚህ ሰዎችን በመሃል አገናኙልኝ። በሁለቱ ቡድኖች መሃል የተቀመጠ ነገር አለ። እናም በሱ ላይ መራመድ፣ ባላንስ መጠበቅ ይፈልጋል። እናም መሃል ላይ ደግሞ ኳሶች አሉ። እናም የመጀመሪያው ተወዳዳሪ ኳሱን ይዞ የተመለሰ አሸናፊ ይሆናል። እናም ሁለታችሁም ከወረዳችሁ ደግሞ ሁለታችሁም ትባረራላችሁ ማለት ነው። 3 2 1 ጀምሩ። በጣም ፈጥናለች። ፈጥና እየተራመደች ነው ያለችው። እያሸነፈችሽ ነው። መፍጠን አለብሽ። አሸንፈሻል፣ ግን መጨፈር ያለብሽ አይመስለኝም። ምክንያቱም ስክሪኑን ተመልከች። አሸነፈች፣ ነገር ግን በሰከንዶች ውስጥ ሄዳ ቀዩን መስመር ነክታለች። ስለዚህ ሁለቱም ተባረዋል። ለመጨፈር በጣም ፈጠንኩ። እሺ፣ ወደ ቀጣዮቹ እንሄዳለን። ፕሪስተን እና ኖህ ዝግጁ ናችሁ? ኖህ ቀድሞ ደርሷል። በጣም አስገራሚ ዝላይ ነው ያደረግከው። እሺ፣ ቀጣዮቹን ተጋጣሚዎች እናያለን። ጂዮ እና ኒኮላስ። አንድ ነገር ልንገርህ፣ በዚህ ከተሸነፍክ በ12 ዓመት ልጅ ተሸነፍክ ማለት ነው። ይሄ እንዲሆን አልፈቅድም። መልካም ድል። ጀምሩ። እየፈጠነ ነው። ወደቀ። እሺ ጂዮ፣ እንዳትወድቅ፣ ቀስ። እናም ተጨማሪ ተጫዋቾች እየተባረሩ ነው። አሁን የመጨረሻው ላይ ደርሰናል። ራሚና አኪራ። ማን ወደ ቤት መሄድ ይመስላል? አንተ ወይስ እሱ? በጣም ያሳዝናል። ለዛሬ እንግዲህ እሱ ነው የሚሄደው። 3 2 1 ጀምሩ።
አሁንም እኔ እዚሁ ነኝ። ይኸው 10 ውስጥ ገብቻለሁ። ከ5 ቀናትና ከ90 ሰዎች መባረር በኋላ 10 ውስጥ ደርሰናል። ከሳምንት በፊት እነዚህ 100 ክቦች ሙሉ ነበሩ። እናም አሁን ላይ 10 ብቻ ቀርተውናል። ሁላችሁም እዚህ ያላችሁ ከዚህ በፊት ብዙ ውድድሮችን ስላደረጋችሁ አሁን ላይ ከዚህ በፊት አድርጌው የማላቀውን ነገር ላደርግ ነው። ሁላችሁም የምትፈልጉትን ጨዋታ ትመርጣላችሁ። የእድል ጨዋታ ሊሆን ይችላል፣ የልምድ ጨዋታ ሊሆን ይችላል፣ ማን የበለጠ ይዘላልም ሊሆን ይችላል። የትኛውም አይነት ጌም ይሁን ብዙ ድምጽ ያገኘው እንጮተዋለን ማለት ነው። የተወሰነ ሰዓት ሰጣችኋለሁ፣ አስቡበት። እናም አስተውሉ፣ $500,000 ውሳኔ ነው። ስለዚህ ቶሎ በተስማማን ቁጥር ቶሎ ከዚህ መውጣት እንችላለን ማለት ነው። እሺ፣ ከናንተ መሃል ሮክ ፔፐር ሲዘር ማድረግ የሚፈልጋለ? አይ እኔ የቻንስ ነገር አልወድም። እሺ፣ እኔ አንድ ሐሳብ አለኝ። ለምን የዳምፔል ውድድር አናደርገውም? ሰዎች ለምን በአንድ እግር መቆም አናደርገውም? ማን ረጅም ሰዓት በአንድ እግር መቆም ይችላል? እዚህ ይመስለኛል። ግን አሪፍ ሐሳብ ነው። እሺ፣ መጀመሪያ የሚወርዱ 5 ሰዎች ይባረራሉ። እንስማማ? እሺ ሰዎች፣ ስለዚህ $500,000 በባላንስ ልትፈተኑ ነው። እሺ፣ አንድ እግር ትመርጣላችሁ። ከዛ ያኛውን እግር መቀየር አይቻልም። እናም በሌላኛው እግር ደግሞ መደገፍም አይቻልም። ሁላችሁም በዚህ ህግ የምትስማሙ ከሆነ እጃችሁን አውጡ። 3 2 1 ጀምሩ። አሁን ጨዋታው ተጀምሯል። ስክሪኑ ላይ ሰዓት ቆጣሪ አለ። እናም ምን ያህል እንደሚፈጅ እናያለን። 5 ተጫዋቾችን ለማግኘት አሁን 10 ሰከንድ ሆኗል። አሁን በጣም ጸጥ ብሏል። ማንም እያወራ አይደለም። እሺ፣ ይሄ እግርሽ ምንጣፉን ከነካ $500,000 ነው የምታጭው። አውቃለሁ። ምን ያህል ግን እንደዚህ መቋቋም የምትችይ ይመስልሻል? አላቅም። 20 ደቂቃ? እኔ እንጃ። 1 ሰዓት? ምናልባት። ከ4 ደቂቃና 30 ሰከንድ በኋላ የመጀመሪያ ተሰናባች አግኝተናል። ባላሸንፍም እንግዲህ ደስተኛ ነኝ። 10 ውስጥ መግባት ችያለሁ። 9 ቀርተውናል። እዚህ ጋር የሚንቀጠቀጥ ሰው እያየሁኝ ነው። እግሬ በጣም እየተቃጠለ ነው ያለው። ይሄ ውድድር ምንም ቀላል ቢመስል እንኳን ከትንሽ ደቂቃዎች በኋላ ራስን መቆጣጠር በጣም ይከብዳል። የመጀመሪያዋን ተሰናባች ካገኘን ከ5 ደቂቃ በኋላ ሌላም ሰው ተሰናብቷል። ስለዚህ 2 ሰው ወጥቷል። እስኪ ቆይ፣ እዛ ጋር የነካሽ መሰለኝ። አይ እኔ አልነካውም። ስለዚህ ቪዲዮ ማየት ይኖርብናል። እርግጠኛ ነሽ መሬቱን አልነካሽም? አዎ በፍጹም አልነካውም። እሺ፣ ይህንን ቪዲዮ ግን ስትመለከቺ እዚህ ጋር ታያለሽ፣ ነክተሽው ነበር። ስለዚህ 3 ሰው ተሰናብቷል። 2 ሰው ብቻ ነው የሚቀረን። አሁን 16 ደቂቃ ሆኗል። አዎ እያላበህ ነው፣ ይታያል አይደል? ልክ እንደ ውሃ ነው እየፈሰሰ ያለው ላብ። አደርገዋለሁ፣ አልወድቅም። ትንሽ ነው የቀረው መሬቱን ለመንካት። 23 ደቂቃ ሆኗቸዋል። አዳምጡኝ፣ ቪዲዮ ይዤ መጥቻለሁ። የሆነ ሰው ነክቷል መሬቱን። ያም ሰው ደግሞ አንቺ ነሽ። ተመልከች፣ እዚህ ጋር ነክተሻል። ስለዚህ 4 ሰው ተባሯል። 1 ሰው ብቻ ይቀረናል በዚህ ውድድር። ይህንንማ ማጣት አልፈልግም። እችላለሁ። ወጥቷል። 5 ሰው ወጥቷል። ስለዚህ የቀራችሁት 5 ወደ ቀጣዩ ዙር አልፋችኋል።
ቶፕ 5 ገብተናል። ቶፕ 5 አሁን 5 ብቻ ቀርታችኋል። እናም ምርጫ ልሰጣችሁ ነው። የመጨረሻ መጫወት የምትፈልጉትን ጌም መምረጥ ትችላላችሁ። ከእናንተ መሃል 4ቱን አባሮ አንድ አሸናፊ የሚሰጠንን ማለት ነው። ስለዚህ አስቡበት። እዚህ መቆየትም መምረጥ ትችላላችሁ። ማለትም ያለምንም ውድድር እዚህ ለቀናት፣ ለሳምንታት እንዲሁም ለወራት ያህል ክብ ውስጥ ሳይወጡ መቆየትን። ስለዚህ ምርጫው እናንተ ነው። ስለዚህ ምርጫውን ለመምረጥ 1 ደቂቃ አላችሁ። በዚህ ውድድር መቆየት ወይም ደግሞ ተጨማሪ ጌሞችን ማድረግ፣ እዚሁ ክብ ውስጥ በመቆየት መወዳደር፣ አሊያም ደግሞ ሌላ ተጨማሪ ጨዋታ መጫወት። አይ እኔ ጌም ይሻለኛል። ይሄ ነገር እንዲያልቅ ፈልጋለሁ። ሳስበው ብዙ ጨዋታዎችን ተጫውተናል። እናም እዚህ መቆየት ይሻላል ብዬ አስባለሁ። 30 ሰከንድ ቀርቷል። እናንተ 5ታችሁ ናችሁ ይህንን ነገር የምትወስኑት። ምን እያሰብሽ ነው? እኔ እንጃ እስካሁን አልወሰንኩም። 3 2 1 ሰዓቱ አልቋል። ሁላችሁም ስክሪፕታችሁን አስቀምጡ። አኪራ ምንድነው የጻፍከው አንተ? እኔ የጻፍኩት ጌም ነው። ጂዮ ጌም፣ ኖ መቆየት፣ ሮኒያ መቆየትን ነው የወሰንኩ። ስለዚህ የመጨረሻው ድምፅ እና የሚወስነው የሚሆነው የእሷ ድምፅ ነው። ጌም። ስለዚህ ጌም እንጫወታለን። ሁሉም ሰው ስለኔ ሊያወራ ይችላል አሁን በዚህ 12 ዓመት ልጅ ከተሸነፍኩ። ስለዚህ ከዚህ በኋላ ምንም አይነት ጓደኝነት የለም። የምንሰራው ለግላችን ነው። ስለዚህ ይህንን ጨዋታ ለመጫወት ጋርዶቹ ያላችሁን ክብ ቦታ ወደ ሌላ ቦታ ይቀይሩታል። ተረጋግታችሁ ቁጭ በማለት አለባችሁ። ምክንያቱም አሁንም ድረስ ህጉ ይሰራል። አሁንም ከክቡ ከወጣችሁ መባረራችሁ አይቀርም። ከዚህ በፊት የነበሩትን 95 ተወዳዳሪዎችን አሸንፋችሁ እዚህ ደርሳችኋል። እናም እዚች ክቧ ውስጥ ለሳምንታት ያህል ቆይታችኋል። አሁን ሁላችሁም የተለያየ አይነት ከለር ያለው ሽጉጥ ተሰጥቷችኋል። እናም ፊት ለፊት በተደረደሩት ፎቶ ላይ በመተኮስ ትመታላችሁ። እናም የተመታው ሰው ይህን ክቡን ማጥበቢያ ይደረግበታል። ስለዚህ 3 ጊዜ ተመቶ 3 ካጠበበው ቀዩ መንካቱ ስለማይቀር ይባረራል። ስለዚህ ማንን እንደምታልሙ እናንተ አስቡበት። ይመስለኛል አኪራ እኔ ላይ ነው የሚተኩሰው። ትልቅ የሆነ ታርጌት አለኝ ከዚህ በፊት በማውቀው። አኪራ ከዛ ደግሞ ነው እንደዛ ነው ማስበው። ስለዚህ አሁን ሁላችሁም ዝግጁ ናችሁ? እሺ 3 ጊዜ እናንተ ፎቶ ከተመታ ተባራሪ ነው የምትሆኑት። እናም መጨረሻ ላይ የሚቀረው አንድ ሰው $500,000 አሸናፊ ይሆናል። 3 2 1 ተኩሱ። ይገርማል፣ ሁሉም ስተዋል። ትንሽ የተኮስኩት ካሰብኩት በላይ ከፍ ብሏል። እናም አሁን ደግሞ ሁሉም ሰው ወዴት እንደተኮስኩኝ ያውቀዋል። 3 2 1 ተኩሱ። አው የሆነ ሰው ተመቷል። ራኒ ተመቷል። እኔ ነኝ መጣሁት። እዚህ ጋር አኪራ ተመቷል። ቢጫ ማን ነው? ራኒ ነው አኪራን የመታው። እናም ደግሞ አኪራ ደግሞ ራኒ መጥቶታል። ራኒ አኪራ መጥቷል። አኪራ ደግሞ ራኒ። ስለዚህ አንዳንድ ሆነዋል። ሁለቱንም መቆሚያ አጥበቡባቸው። 3 2 1 ተኩሱ። አኪራ አሁንም ተመቷል። ስለዚህ በዚህኛው ዙር የተመታው ብቸኛ ሰው አኪራ ነው። ክቡን አጥቡበት። ስለዚህ በደንብ ትረዳዋለህ። ቀጣዩ ምት ከዚህ ውድድር ያስወጣል። ስማ አኪራ፣ ይሄ ነገር እኛን እንትን ለማለት ይሆናል። አሁን ከተስማማ ታርጌታችንን እንቀይር። እውነት ብለሃል። አሁን ወደ አሊሰን ልሄድ ነው። እሺ መስማማት እንችላለን። አሊሰን ላይ እንተኩስ። እሺ 3ታችንም ወደ እሷ ነው የምንተኩሰው። ስለዚህ አሊሰን ላይ ለመተኮስ ተስማምታል አንተም? አዎ ይሄ የመጨረሻ ዙሬ ይመስላል። እንግዲህ እናያለን።
ሶስት ሁለት አንድ ተኩሱ። ራኒ ቃሉን አክብሮ አሊሳ ላይ ተኩሷል። ተመልከት፣ ምንድነው ይሄ? ራኒ ተመታሃል። ምንድነው ከለሩ? ብሉ ነው። ስለዚህ ያው በመጨረሻ አንድ ሰው ብቻ ነው ማሸነፍ ያለበት አይደል? እሺ ሐሳብን ቀየርክ ማለት ነው። በቀጣዩ ግንባር ላይ ነው የሚተኩሰው። እስኪ ምን እንደሚፈጠር እናያለን። እንቀጥላለን። 3 2 1 ተኩሱ። አኪራ ተመቷል አሁንም። ነገር ግን እዚህ ጋር ስንመለከት ራኒም ተመቷል። ስለዚህ ሁለታችሁም $500,000 የሚያስገኘው ዕጣችሁ ተሰርዟል። አኪራ እና ራኒ ሁለታችሁም ተባራችኋል። ነገር ግን በባዶ እጃችሁ አትሄዱም። ይህን $10,000 ያዙ። እሺ ጋርዶች የአኪራና የራኒን ፎቶ አስወጡልኝ። 3 ተጫዋቾች ቀርተዋል። መተኮስ እንቀጥል። 3 2 1 ተኩሱ። ጂዮ በትክክል መቷታል። አሊሰን አንድ ምት ብቻ ነው የቀረሽ $500,000 ለመባረር። 3 2 1 ተኩሱ። ጂዮ አንድ ተመቷል። አሊሰን ተባረሻል። አሁን አሪፍ ሰዓት ይመስለኛል። ከአባቴ የምትሰማው ነገር አለ ነው። ወደዚህ ብታሸንፍም ባታሸንፍም አሁን ላይ ለዓለም አቅምን አሳይታል። $500,000 በጣም ተቃርበናል። 3 2 1 ተኩሱ። አዎ ጂዮ መጥቷል። ጂዮ በትክክል መጥቷል። አሁን ሁለታችሁም እኩል ላይ ነው ያላችሁት። ሶስት ሁለት አንድ ተኩስ። ኖ ጂዮ መጥቶታል። አሁን የጂዮን ክብ አጥሩበት። ከዚህ በኋላ አንድ የሚመታ ከሆነ $500,000 ያጣል። ሶስት ሁለት አንድ ተኩስ። ይገርማል። ጂዮ ኖም መጥቷል። ስለዚህ አሁን አንድ ምት ብቻ ነው የሚቀር። ጂዮም 2 ተመቷል፣ ኖም 2 ተመቷል። የመጨረሻ የሚመታ ሰው አሸናፊ ይሆናል ማለት ነው። በህይወታችሁ በጣም ወሳኝ ሰዓት ላይ ደርሳችኋል። ስለዚህ ጂዮ ይመቷል ወይስ ኖ? ማን ነው ይሄንን $500,000 የሚያሸንፈው? 3 2 1 ተኩስ። ይገርማል። ጂዮ መጥቶታል። ጂዮ አሸንፈዋል። $500,000 ጂዮ ከነበሩት 100 ሰዎች መሃል በማሸነፍ $500,000 አሸናፊ ሆኗል። የዛሬው ውድድራችን ይህን ይመስል ነበር። ቻው።